እስኪ አሁን ዋነኛ ጉዳይ ላይ እንምጣና እኔ ጋር የመጣበት ምክንያት ዋነኛ ዓላማ ምንድን ነበር? ለምንድን ነው እኔ ጋር የመጣው? እኔ በእውነት እናንተ ጋር የመጣሁት እኔ እናንተን ለመክሰስ ነው። እኛን ለመያዝ ማለት ያው እንደ አጠቃላይ የንስር አይን ነው ወይም ደግሞ ልዑልን ለመክሰስ ነው የመጣው እዚህ። እሺ እኔ ያው ቴዎድሮስ እባላለሁ። በታክሲ ስራ ነበር የምተዳደረው። አሁን ግን ታክሲውም የለም ምንም የለም። እንግዲህ በከባድ ችግር ውስጥ ነው ያለሁት። ለልጃችን ሕክምና ነበር ሄደችው። ከዛ በር ላይ ነው እንግዲህ 150 ሺህ ብር እንግዲህ የተነሳው። እንግዲህ በዚህ ልጅ ህይወት ነው የተወሰነው ማለት ነው። ግን ሁለተኛው ልጃችን ከመጣ በኋላ ትንሽ የኑሮ መስመራችን ተቀየረ። ምን ለማለት ፈልጌ መሰለ፣ ያው ሁለተኛው ልጃችን ትንሽ በሽታ ያጠቀዋል። ቤቴ ድረስ መጥቶ እኮ ነው የቤቴ ልጆቼ ፊት ዱላ ይዞ ምን ይዞ ስንት በአጃቢ እኮ ነው የመጣው ሊደበድበኝ። ሁለተኛ እዛች በረጋት ደርስናል። ይህን ጉዳይ ታነሳና እኔ ጋር መተህ ምንድን ነህ አንተ አለኝ። በቃ ቤተሰቦቿ አያናግሩኝም ብያለሁ፣ ግን ታክሲን መሸጥም ፈራው። እርግጥ ደግሞ ልጄ ነው ያለኝ አማራጭ። እስቲ አንድ እድል አልኩና የእሷ ቤተሰቦች ጋር ሄድኩኝ። ግን በዚህም አላበቃም። አሁንም ተጨማሪ ሕክምና ይፈልጋል። ስለዚህ ታክሲም ተሽጦ ሕክምና ተደረጉለት ሙሉ በሙሉ አልዳንም ነው። ከእሷም እንግዲህ የቤቱ ጉዳይ ያልቅልኛል በሚል እናንተ ያው የንስር አይን ሲባል እንግዲህ የማያውቀው የለም። እሺ አለች፣ ላከች። ከዛ አሁንም እየደወለች ትከታተላለች። ለእኔ እንኳን እኮ አላማከረችኝም ይሄን ነገር። እኔ እሷ ምንም ብር እንድትልክ አልፈልግም። ምክንያቱም የሄደችበት ዓላማ ለልጁ ሙሉ ሕክምና የሚያስፈልገውን ብር ለማግኘት ነው የሄደችው ለመስራት። ግን አሁን ከጊዜ በኋላ እነሱ ከሞቱ በኋላ በምን መልኩ ይሁን እንዴት እንደሆነ አላውቅም። እሷ የምታውቀው ነገር የለም። እንዳለ ቦታውን በሚስቱ ስም አድርጎታል። የገዛ ወንድሟ ማለት ነው። የገዛ ወንድሟ በሚስቱ ስም አድርጎታል። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩኝ እነሆ ዛሬ ደግሞ ለየት ባለ ፕሮግራም ነው የመጣሁት። ማለትም ሁላችሁም ልብ ብላችሁ እንድትመለከቱት የምፈልገውን ቪዲዮ ነው ይዤ የመጣሁት። ይህ ሁላችሁንም የሚመለከት እኔንም የሚመለከት ውድ ቤተሰቦችን የሚመለከት ታሪክ ነውና ሁላችሁም ለጥንቃቄ ያክል ይህንን ቪዲዮ በደንብ እንድትመለከቱልኝ አደራ እላለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ከዛ ባሻገር ደግሞ ቪዲዮን ላይክ እና ሼር እያደረጋችሁ ተደራሽነታችንን አስፉት። መልካም ጊዜ፣ መልካም ቆይታ። የሚገርመው ነገር ምንድነው? ይህ ታሪክ ሁላችሁንም ይነካል፣ ሁላችንንም ይነካል። እኔንም ውድ ተመልካቾችንም የሚነካ ታሪክ ነው። ማለትም በጣም በርካታ ሰዎች የማይሆን ነገር ውስጥ እየገቡ በጣም በርካታ ሰዎች እየተሸወዱ ያሉበት ጊዜ ላይ ያለ ነው። ስለዚህ ምንድነው ይሄ ነገር የሚለውን ከነዛ መካከል እንግዲህ አንድ ሰለባ የሆነ ሰው አጠገቤ ይገኛል ማለት ነው። እስኪ ከዛ ሰው ጋር ምንድነው የሱ ታሪክ ምንድነው የሚለው ነገር አብረን እንሰማ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። መልካም ጊዜ፣ መልካም ቆይታ። እንግዲህ ፈቃደኛ ሆነ ስቱዲዮአችን ድረስ መጥተህ የደረሰብህን ነገር ለኛ ለማካፈል ስለወሰንክ ከልብ አድርጌ አመሰግናለሁና እስኪ በመጀመሪያ ማን ልበል እንተዋወቅ? ቴዎድሮስ ተስፋ ይባላል። እሺ አቶ ቴዎድሮስ፣ እንግዲህ ያው በስልክ ያለውን ነገር ማውርተናል። እንግዲህ በአካል ከመገናኘታችን በፊት ለጥንቃቄ ያክል ብዙ ነገር ተወያይተን ነበርና ያለውን ነገር ለተወሰነ መልኩ ለእኔ ነግረኛል። ይህንን ነገር ደግሞ እኔም በሚዲያ ላይ ማውጣት እፈልግ ስለነበረ በአጋጣሚ ሆኑ ደግሞ ጉዳዩም አንድ ብዙ ነገሮች በተፈጠሩበት ወቅት ላይ ነው የመጣኸውና ይህን ነገር ማህበረሰቡ ማወቅ ስላለበት ጭምር ነው እንግዲህ እንድትመጣና ሚዲያ ላይ እንዲወጣ ጉዳዩ የፈለግኩትና እስኪ ቴዎድሮስ እስኪ ያለውን ነገር መጀመሪያ ስለ ራስህ ማንነትህን በደንብ እንድታብራራልኝ፣ ከዛን ስለተፈጠረው ነገር ደግሞ በደንብ እናወራለን። እሺ እኔ ያው ቴዎድሮስ እባላለሁ። በታክሲ ስራ ነበር የምተዳደረው። አሁን ግን ታክሲውም የለም ምንም የለም። እንግዲህ በከባድ ችግር ውስጥ ነው ያለሁት። ያው ቴዎድሮስ የቤት አባወራ እንዲሁም ደግሞ ወይም ደግሞ የቤተሰብ ኃላፊም እንደሆንክ ጭምር ሰምቻለሁ። እስኪ ስለ ትዳር ስለ ህይወት ምን ይመስል ነበር ያለውን ነገር ንገረኝ እስኪ።
አዎ እኔ በትዳር ዓለም ውስጥ ያው እንዳሁኑ ሳይሆን ከዛሬ 15 ዓመት በፊት አካባቢ ላይ ጥሩ የተባለ ህይወት ነበረ የምንኖረው። አሁን 2 ልጆች አሉኝ፣ ባለቤቴም አለች። መጀመሪያ ግን ከባለቤቴ ጋር በጥሩ ፍቅር ላይ አቅምም ነበረን። ልጃችን ለማስተዳደር አናንስም፣ ለሰው የምንተርፍ ነበር። ታክሲ ነበር፣ በታክሲ ስራ ነው የምተዳደረው። እሷም እንደዚሁ በመንግስት ቢሮ ውስጥ ተቀጥራ ነበር የምትሰራው። ከዛ በኋላ ግን ያው ይሄ ህይወት የተወሰነ እንደቀጠለ ሁለተኛ ልጅ ተወለደ። ሁለተኛ ልጅ ከተወለደ በኋላ ትንሽ ነገሮች ከበድ አሉብን። ማለትም ያው እግዚአብሔርም ልጅ ይሰጥሃል፣ እንደሰጠህ ነው የምትቀበለው። ግን ሁለተኛው ልጃችን ከመጣ በኋላ ትንሽ የኑሮ መስመራችን ተቀየረ። ምን ለማለት ፈልጌ መሰለህ? ያው ሁለተኛው ልጃችን ትንሽ በሽታ ያጠቀዋል። በሽታ ሲባል ቀላል አይደለም። የልብ ህመም አለበት በከባድ እና ደግሞ ትንሽ ሌላውም አካሉ ላይ አንዳንድ ያው እግዚአብሔር መቼም ልጅህ ነው ምንም አትልም፣ የተወሰኑ ጉዳቶች አሉበት። ከዛ በኋላ ነው በቃ ትንሽ ኑሮች እየከበዱ ነው የመጡት። የሚገርምህ መጀመሪያ ላይ እኔ ባለቤቴን ሳገባት ጥሩ ፍቅር ላይ ነበርን እኔና እሷ። ያው የእሷ ቤተሰቦች አቅም ያላቸው ናቸው። በጣም የደህና ቤተሰብ ልጅ ናት። ግን ያው የኔና የእሷን ጋብቻም እንዲሰምር ያደረገው የኔና የእሷ ፍቅር ነው እንጂ የቤተሰብ ፍቅር አልነበረም። ቤተሰቦቿ በጭራሽ አልፈቀዱም። በቃ እሷም ከቤተሰብ አፈንግጣ ፍቅር ይበልጥብኛል ብላ ነው ከኔ ጋር መኖር የጀመርነው። በዛ ምክንያት ከእሷ ቤተሰቦች ጋር ብዙም ጥሩ ግንኙነት የለንም። ምክንያቱም እነሱም ፈቃደኛ አይደሉም በእኔ ጋብቻ። ግን እንደዛም ሆኖ እንደ እግዚአብሔር ፍቃድ ጥሩ እየኖርን ነበር። ያው እንዳልኩ አሁን ሁለተኛው ልጅ ከተወለደ በኋላ ነው ትንሽ መስመራችን የተቀየረው። ከዛ በኋላ በቃ እኔም እሰራለሁ ታክሲን፣ በቃ ወደ ሕክምና ነው ከዕለት ዕለት እየጨመረ ሲመጣ በግልም ሆስፒታል በቃ ከዛ አቅም ሲያንስ ወደ መንግስት ሆስፒታልም ወሰድኩ። በቃ የቤት ውስጥ ገቢያችን አነሰ በጣም። አጠቃላይ የምናገኘውን ገቢ በሙሉ ወደ ልጃችን ሕክምና ላይ ነበር የምናውለው። ቢያንስ እኔ እንኳን ታክሲ ሰራ እሷ ስራዋን አቁማ እቤት ነበር የምትውለው የእሱን ክትትል። ከዛ አሁንም ሲባል በቃ ምንም ኑሮ ሊገፋ አልቻለም። ተመለሰ እንደገና ደግሞ ወደ ስራ መቀጠር ገባች። ወደ ጽዳት ስራ አገኘች፣ እሱንም እየሰራች በቃ ምን እናድርገው? ያው ልጅህ ነው አንዴ እግዚአብሔር ሰጥቷል፣ የሰጠህን መቀበል ነው ብያለሁ። ታሟል እንደዚህ ነው ብለህ እንትን የምትለው ነገር አይደለም። እና አጠቃላይ ህይወታችንን በሱ ላይ ነበር ያሳለፍነው። ከዛ ወዲህ ነው በቃ ኑሮች እየከበዱ ነው የመጡት። በጣም የሚገርምህ እንደውም እኔ በቃ ቤተሰቦቿ አያናግሩኝም ብያለሁ፣ ግን ታክሲን መሸጥም ፈራው። እርግጥ ደግሞ ልጄ ነው ያለኝ አማራጭ። እስቲ አንድ እድል አልኩና የእሷ ቤተሰቦች ጋር ሄድኩኝ። አይደለም ለእኛ እኮ እነሱ እኮ ለሌላም ሰው መትረፍ የሚችሉ ናቸው። የእሷ ቤተሰቦች ጋር ሲሄድ በጣም ነው የሚገርምህ። እንግዲህ ልጅ ማየት ብርቅ ነው፣ በእኛ ሀገር አይገኝም። እና ልጃችን እንደታመመ ስነግራቸው እና እንዲረዱን በቃ ቢያንስ በብድር መልኩ እንኳን እንዲሰጡና እኔ በታክሲም እየሰራ ከፍላለሁ ብዬ ብል እንኳን ሊሰሙኝ በዘበኛ ነው ከቤት ያባረሩኝ። ገፍትሮ አስወጡኝ ከቤት። በጣም ነው የሚገርምህ። ማለት የልጃቸው ልጅ እንደታመመ ያውቃሉ። የዚህ ሰዓት እንኳን ሊደርስላችሁ አልፈለጉም? በፍጹም በደንብ ያውቃሉ። ስለኛ ኢንፎርሜሽን በደንብ አላቸው። ግን እኔ ይህን ያህል ጭካኔ እኔ እንጃ እንዴት እንደመጣባቸው አላውቅም። በቃ እኔ ምንም አማራጭ የለኝም። ከዛ በኋላ ማለት ታሪኩ ትንሽ ይከብዳል። ምክንያቱም የትኛውም ሰው መጀመሪያ ፈቃደኛ ላይሆን ይችላል በትዳር ላይ ልጁ ከአንድ ሰው ጋር እንዳትጋባ በተለያየ ምክንያት ላይፈልጉ ይችላሉ። ግን ደግሞ ኦልሬዲ ከገባችበት በኋላ ግን የመመለስ የመስማማት አይነት ነገር ያመጣሉ። ከዛ ባሻገር ደግሞ ልጅ ስትወልድ ልጃቸው አንጀታቸው የመራራት ነገር ምናምን ነገር ይፈጠራልና ይሄ ነገር ግን አልተፈጠረም እያልከኝ ነው። እና ለምንድን ነበር ከአንተ ጋር እንድትሆን የማይፈልጉት? አንዳንድ ቤተሰብ ምን አለ መሰለህ ሀብት መለኪያ የሚያደርጉበት ሁኔታ አለ።
እነሱ አሁን በጣም ደህና ናቸው ቤተሰቦች ብያለሁ። ስለዚህ እነሱ በፈለጉበት መልኩ ነው መዳር ያለባቸው፣ ያው የሀብት ውርርስ እንዲኖር። እኔ ደግሞ በወቅቱ መንጃ ፈቃድ አውጥቼ ዝም ብዬ መኪና ተቀጥሬ ነበር የምሰራው። ስለዚህ እንዴት ለዚህ ለተራ ሰው ነው የሚሉት እነሱ። ትልቅ ችግር የፈጠረው ያ ነው። ግን እኔና እሷ ያው ሁለታችንም ፍቅር ስለነበረብን በፍጹም ነገሩን ሊያስቆሙን አልቻሉም። በጣም የሚገርመው ነገር ይህ ታሪክ እንግዲህ የቴዎድሮስ ታሪክ ሰሞኑን እጅ ላይ ከነበረው ታሪክ ጋር ሁላችሁም እንደተመሳሰለባችሁ ተስፋ አድርጋለሁ። ምክንያቱም ሰሞኑን እንግዲህ የብሩክና የመቅደስ ታሪክ ይህ አይነት ታሪክ እንደነበረ እናውቃለን። ምክንያቱም ብሩክ ከድሃ ቤተሰብ የመጣ ልጅ ስለሆነ፣ መቅደስ ደግሞ በጣም የናጠጡ የሀብታም ልጅ ስለነበረች አይሆንም ከእሱ ጋር አትጋቢም ተብላ እምቢ ብላ ጥሳ ከወጣች በኋላ ለስማቸው ሲሉ ብቻ ፈቅደው እንዳጋቧቸው እናውቃለንና የእሱ ደግሞ እዚህ ጋር የሚለየው ደግሞ ምንድነው? ከተጋባች በኋላ ራሱ ከእሱ ጋር ከሆነች በኋላ ራሱ ልባቸው አልተመለሰም፣ አራሩም። ብዙ ሰዎች ሀብትን መመዘኛ ያደርጉታል፣ የሰው ልጅ መገለጫ አድርገው ይወስዱታል። ያ መሆን እንደሌለበት እያወቅን ዘላለም እዚህ ምድር ላይ መኖር እንደማንችል እያወቅን ልጃችንን ከድሃ ላለማጋባት፣ ልጃችንን ምንም ከሌለው ሰው ጋር ላለማጋባት ምንከለክለው የምናደርገው ጥረት እኔ እንጃ። እኔ ይሄ ነው ብዬ ቃላት የለኝም። ብቻ በጣም የሚያሳዝን ነገር ነው። ታዲያ ግን ይህን ነገር ማለት ልጃችሁ እንደዚህ እንደታመመ እያወቁ ሽማግሌ ምናምን ልካችሁ ነገሩን ለማስማማት እንደምንም የሕክምና ወጪውን ብቻ እንዲሸፍኑላችሁ ለማድረግ አልሞከራችሁ? ይኸውልህ እንደ ሌላ ቤተሰብማ ቢሆን እኮ እነዚህ ሰዎች እኮ የልጅ ልጅ ማግኘት ማለት ለእነሱ እኮ በጣም ትልቅ ነገር ነው። እኔ ወንድምም እህትም የለኝም፣ ራሴ አንድ ስለሆንኩ ነው። እና ወላጆቼ በህይወት ቢኖሩ ነው ይሄን ቢያዩ በጣም ደስ ይለኛል። የልጅ ልጅ በጣም ይፈልጉ ነበር ከበፊት ጀምሮ። እኛ ግን እኔ ይባስ ብዬ ራሴ ሽማግሌ እንኳን ብልክባቸውም እኮ በፍጹም እኮ ነው ያሉት። ምን አይነት ጭካኔ እንደሆነ አላውቅም። እኔ ሰው እንዴት የልጁን ልጅ እንዴት ማየት አይጓጓም? ሽማግሌ ብልክ ጭራሽ በፍጹም ሽማግሌዎቹንም አላስገባቸውም በጭራሽ እንኳን ሌላ ተውና። እና ብቻ በጣም ነው የሚያሳዝነው። እሺ እነሱ አባረሩ ማለት በዘበኛም ምናምን አባረሩ እነሱን ለማናገር ሲሄድ፣ ከዛ በኋላ ምን አይነት ውሳኔ ወሰንክ? ለልጅህ ምን አደረግ? በቃ እኔ አሁን ያለኝ አማራጭ ቤተሰቡን የማስተዳድርበት ታክሲው ነበረ። ግን ፈጥኖ መታከም ስላለበት አንዴ ያንን ብር ማግኘት ስለማልችል ያለኝ የመጨረሻ አማራጭ በቃ ታክሲዋን ሸጥኳት። እሷን ሸጥኩ። ከዛ እንደውም በቃ የተወሰነ በሕክምናው ላይም ለውጥ አመጣ፣ እግዚአብሔር ይመስገን። እስካሁንም የቆየው ያው የእግዚአብሔር ፈቃድ ሆኖ ግን ሰበብ አድርጎ ነው ታክሲው እንዲሸጥ ያደረገው። እግዚአብሔር ይመስገን ደህና ነው አሁን። ግን በዚህም አላበቃም። አሁንም ተጨማሪ ሕክምና ይፈልጋል። ስለዚህ ታክሲውም ተሽጦ ሕክምና ተደረጉለት። ሙሉ በሙሉ አልዳንም ነው? አልዳንም፣ ሙሉ በሙሉ አልዳንም። ምክንያቱም የሚቀረው ሕክምናዎች ነበሩ። በቃ ከዛ እኔና ባለቤቴ አብረን ተመካከርን፣ በቃ ምን ማድረግ እንደሚሻለን። ቤተሰቦቿም እሷንማ አያዳምጧትም፣ እሷም አትሄድም እነሱ ጋር። በቃ የመጨረሻ ውሳኔያችን፣ እኔ በፊትም አልወደውም ነበር፣ ሰውም ሲያደርገው በቃ አረብ ሀገር እንድትሄድ እሷም ሀሳቡን አመጣችልኝ። ሳልወድ በግዴ በቃ ውሳኔውን ተስማማሁኝና የግድ ለልጃችን ስንል ስለሆነ እሷም ወደ አረብ ሀገር ሄደች። ከዛ አንተ ልጆቹን የመያዝ ኃላፊነት ሙሉ በሙሉ አንተ ላይ ሆነ። ያው ስራም አቁማል ኦልሬዲ። ታክሲውን ከፈታ በኋላ ሌላ መኪና የሰው መኪና ምናምን ይዘህ ለመስራት ምናምን አልሞከርክም? በቃ አሁን ባለኝ ጊዜ ያው ዝም ብዬ ቁጭ አልልም። ሰዎችም ይሄን ጉዳይን የሚረዱ ጓደኞች ያሉና እነሱም አንዳንድ ቀን ታክሲ እየሰጡኝ ያው በገቢም ቢሆን እሰራለሁ። ምክንያቱም ዝም ብዬ ቁጭ ማለትም የቤትም የሚበላ ያስፈልጋል። ለልጁም ትልቁ ልጅ ተማሪ ነው። ስለዚህ ሁለት ልጆችን ይዤ ዝም ብዬ ቁጭ ማለቱ ምንም ጥሩ አይደለም። በቃ ያው ሰውም ስለሚረዳኝ ጉዳይን ስለሚያውቁ ብቻ ሰውም እየረዳኝ ነው፣ እግዚአብሔር ይመስገን።
አሁን ጓደኞቼም የሚያውቁት አንዳንዴ እነሱም ባገኙት ክፍተት አንዳንድ ቀን ይሰጡኛል። እኔ ካጣሁም ዝም ብዬ አልቀመጥም። ምክንያቱም የልጆች ኃላፊነት አለብኝ። ባለቤቴ የለችም። እኔ እሷ ምንም ብር እንድትልክ አልፈልግም። ምክንያቱም የሄደችበት ዓላማ ለልጁ ሙሉ ሕክምና የሚያስፈልገውን ብር ለማግኘት ነው የሄደችው ለመስራት። ስለዚህ እኔ በቃ እዚህ ቦታ ላይ ሸክምም አገኘው፣ የጉልበት ስራም አገኘው፣ ታክሲ ረዳትም ሆኜ መንጃ ፈቃዴን ይዤ ረዳትነትም እየሰራሁ ነው ልጆችን የማስተዳድረው። እንግዲህ አንድ አባት ለልጆቹ መክፈል ያለበትን መስዋዕት በዚህ ልክ እየከፈለ ሚስቱን አረብ ሀገር ልኮ ስራ እየሰራች ልጃቸውን ለማሳከም የተሻላቸውን ጥረት እያደረጉ ያሉ ቤተሰብ ናቸው። በጣም በሚገርም ሁኔታ ማለት ነው። ምን ያህል ጊዜ ሆናት እንደው ከባለቤት ከተለያያችሁ? ማለት ባለቤት አረብ ሀገር ከሄደች ምን ያህል ጊዜ ሆናት? ቢያንስ አሁን 5 ዓመት ሆኗታል። 5 ዓመት ይሆናታል። በዚህ 5 ዓመት ውስጥ መታ ምናምን ታውቃለች? ልጇን አይታ አንተን አግኝታ ምናምን ታውቃለች? አይ በስልክ ነው የምንገናኘው። ምክንያቱም መታ የምትሄድበትም ወጪ ስለሚሆን ያ ወጪ ራሱ ዋናው ዓላማችን አሁን እሷ ሄደችበት ለእኛ ለመለወጥ ሳይሆን ለልጃችን ጤንነት ሲባል ነው፣ የሱን ጤንነት ለመመለስ ነው የሄደችው። ስለዚህ ያንን ነገር ሳትሞላ አትመጣም። ምክንያቱም ተነጋግረናል መጀመሪያ ሄደች እንጂ ፍላጎት ኖሮን አይደለም የሄደችው፣ ልጁን ለማሳከም ስለሆነ ያንን ብር እስኪሞላላት ነው የምትሰራው። ታዲያ ልጃቸው አሁን በምን አይነት ሁኔታ ላይ ነው ያለው? በምን አይነት ጤና ላይ ነው ያለው? ማለት ሕክምና እያገኘ ነው? መደረግ ያለበትን ነገር እየተደረገልን ነው? ልጃችን አሁን እዚህም አሁን ምክንያቱም ሪፈር ተብሏል፣ ወደ ውጭ ነው መታከም ያለበት። ሕክምናው እዚህ የለም የሱ ሕክምና። ያው እሷም እንዳትመጣ ያደረግኳትም በቃ ይህንን ገንዘብ እስኪሞላልን ነው ወደ ውጭ ደግሞ የሚታከምበትን ብር፣ ለዛ ነው ሄደችው። ግን እዚህም ሆኖ እሱ አሁን የሚጠቀማቸው መድኃኒቶች በሙሉ በጣም ውድ ናቸው። ስለዚህ አሁን እንኳን ሌላ ሰው መጠየቅ አይደለም ስጋ የተባሉት እንግዲህ የልጃቸውን ልጅ እንኳን ማየት ለማይጓጉት ቤተሰቦቿ እንኳን ሄጄ እንኳን ጠይቄ እነሱ ያረዱ፣ ሌላ ማን ይረዳሃል? ቢያንስ ይረዳሃል ሌላው። እነሱ እኮ ሊረዱኝም እኮ አልቻሉም እንኳን ሊረዱኝ። እና ብቻ እኔ ማረፊያ ልቀመጠን በተቻለኝ አቅምና ትንሽ የከበደኝ አሁን ይሄ በየጊዜው የሚወስዷቸው መድኃኒቶች የእነሱ ዋጋ ነው ትንሽ አሁን ከበድ ያለኝ። በጣም የሚያሳዝን ታሪክ ነው ማለት እየሰማን ያለ ነው። በእንቅርት ላይ ጆሮ ገድፍ እንደሚሉት በጣም የሚያሳዝነው በዚህ ሁኔታ ውስጥ ሆነው የደረሰባቸው ነገር አለ፣ ተጨማሪ ነገር። እነዚህ ሰዎች ልጃቸውን ለማሳከም የተቻላቸውን ነገር እያደረጉ ባሉበት ሁኔታ ውስጥ በጣም ትልቅ የሆነ በደል ደርሶባቸዋል። አሁንም ይሄ ነገር ምንድን ነው የሚለውን ነገር ከመጀመሪያው ጀምሮ እንዴትስ እንደተፈጠረ ከራሱ አንደበት እንሰማዋለን። ሁላችሁም ልብ ብላችሁ እንድታዳምጡኝም ጭምር እፈልጋለሁ። እስኪ አሁን ዋነኛ ጉዳይ ላይ እንምጣና እኔ ጋር የመጣበት ምክንያት ዋነኛ ዓላማ ምንድን ነበር? ለምንድን ነው እኔ ጋር የመጣኸው? እኔ በእውነት እናንተ ጋር የመጣሁት እኔ እናንተን ለመክሰስ ነው። በቃ ተጠያቂነት እናንተን በህግ አሰራር እናንተን ለመያዝ ነው በቃ የመጣሁት እኔ። ይሄ ነው እኛን ለመያዝ ማለት ያው እንደ አጠቃላይ የንስር አይን ወይም ደግሞ ልዑልን ለመክሰስ ነው የመጣው እዚህ። ምን ባጠፋን ነው? እኛ ምን ባደረግን ነው ይሄ ነገር እኛ ላይ የታሰበው? ለምንድን ነው? ይኸውልህ እንዳልኩ ባለቤቴ ውጭ ነው የምትኖረው። በዚህ አጋጣሚ የባለቤቴ እናቷም አባቷም አርፈዋል፣ ነፍሳቸውን ይማራቸው። አንዴ መቼም ምንም አይባልም፣ ሞተ ሰው ሞት አይከሰስም። አንድ ወንድም አላት እና ወንድሟም ትዳር ይዞ ነው የሚኖረው። እሷ እንግዲህ እንዳልኩ ወደ 5 ዓመት ሆኖታል እዛ መኖር ከጀመረች። በዚህ መሀል ነው እነሱ ያረፉት እና የቤተሰቧን ቦታ ስለ ውርሱም አይታወቅም፣ ምንም አይታወቅም። እንግዲህ ሁለቱ ናቸው ያላቸው ልጆች።
ግን አሁን ከጊዜ በኋላ እነሱ ከሞቱ በኋላ በምን መልኩ ይሁን እንዴት እንደሆነ አላውቅም። እሷ የምታውቀው ነገር የለም። እንዳለ ቦታውን በሚስቱ ስም አድርጎታል። የገዛ ወንድሟ ማለት ነው። የገዛ ወንድሟ በሚስቱ ስም አድርጎታል። ምክንያቱም እሷም እንደ ወላጅ ወልደዋታል፣ የግድ ይደርሳታል ውርሱ። ግን እሷ ጋር ምንም ነገር የለም። ታዲያ ይህን ነገር ማለት አንተ ጠጋ ብለህ ወንድሟን አግባብተህ ለማናገር ለምን ይሄን እንዳደረገ ያላችሁበትን ሁኔታ ለማግባባት አልሞከርክም? እንዲህ በጣም ይገርማል። ብቻ ምን አይነት ቤተሰብ እንደሆኑ እኔ አላውቅም። ሄጄ ቀስ ብዬ ለማናገር ሞከርኩ። ቤቴ ድረስ መጥቶ እኮ ነው፣ የቤቴ ልጆቼ ፊት ዱላ ይዞ ምን ይዞ ስንት በአጃቢ እኮ ነው የመጣው ሊደበድበኝ። ሁለተኛ እዛች በረጋት ደርስናል። ይህን ጉዳይ ታነሳና እኔ ጋር መተህ ምንድን ነህ አንተ አለኝ። ልጆቼ ፊት በቃ ምንም አማራጭ የለኝም። እኔም ከእሷ ጋር ማወራን እሷ በቃ ተሆኔ በህግ ይዘዋለሁኝ አለችኝ። እሷ ነው መጨረስ ያለባት በቃ። ምክንያቱም እኔ እነሱ ቤተሰብ አይደለሁም እንጂ ቤቴ ድረስ መጥቶ ልጆቼ ፊት እኮ ነው ያስፈራራኝ። ጎረምሳ ይዞ መጥቶ ታዲያ ይህን ነገር ስታውቅ እሷ ምን አይነት ውሳኔ ወስና ነው? ለምንድን ነው እኛንስ ለመክሰስ የፈለግከው? አዎ ይኸውልህ የእናንተን ስልክ የንስር አይንንን ብለው በቲክቶክ ፔጃችሁ ላይ ያገኘች። ከዛ በኋላ አወራችሁ ያለውን ነገር ስለ ወንድሟ እንዴት እንደካዳት፣ የቤተሰቧን ውርስ እንዴት እንደወሰደ ምናምን ነገር ሲነግራት ስታጫውተው በቃ ምን ችግር አለ እኛ እያለን ምንም ችግር የለም፣ ሁሉንም ነገር እንፈተዋለን። ስለዚህ እስቲ መጀመሪያ አንዳንድ እንትኖችን የምንልበት የምንንቀሳቀስበትን የሚሆንን 50 ሺህ ብር ላኪልን አሏት። በቃ እሷም እንግዲህ የቤቱ ጉዳይ ያልቅልኛል በሚል እናንተ ያው የንስር አይን ሲባል እንግዲህ የማያውቀው የለም እሺ አለች፣ ላከች። ከዛ አሁንም እየደወለች ትከታተላለች። ለእኔ እንኳን እኮ አላማከረችኝም ይሄን ነገር። በቃ መቼ ነው የነገረችኝ? መጨረሻ ላይ። ከዛ ድጋሚ አሁን ይህን ነገር ትንሽ በዛ እንደተንቀሳቀሱ አሁንም መልሰው ደወሉላት። ጉዳዩ ጠንከራ ያለ ነው እና ወንድምሽም በቀላሉ እንትን የሚል አይደለም፣ በአንዳንድ ቦታዎች ላይ እሱም በጉቦ ማለት ነው እንግዲህ እየሄደ ስለሆነ እኛም ደግሞ በህግ አግባብ ለመሄድ ደህና ጠበቃም ለመግዛት ለምንም እንዲመቸን ሁሉን ነገር እኛ እንጨርስልሻለን፣ 100 ሺህ ብር አስገቢ አሏት። አንድ ላይ 150 ሺህ ብር። ከዛ በኋላ ጉዳዩ ምን ደረሰ ብላ ስደውል ስልኩ አይሰራም፣ ብትል ስልኩ አይሰራም። እኔ ደግሞ እናንተ ጋር በቃ አድራሻችሁን በሰውን አጠያቂ የመጣሁት። ስለዚህ እንዴት የንስር አይን ይህን አይነት ነገር ሲሰራ እኔ አይቼም አላውቅም። ሰውም እንደዛ ነው ያለው። ሁሉ ደግሞ ማያውቃቸው ስለሌለ ቀጥታ ነው ወደ ቢሮቸው የመጣሁት። ይህን ነገር ለማሳወቅ ነበር። ከዛ እሷ የራሷን ኬዝ አስፈታለሁ ብላ እፈታልሻለሁ ብሎ 150 ሺህ ብር ተቀብሏት ብሎ ካረጋት። ይኸውልህ እንግዲህ ለልጃችን ሕክምና ነበር ሄደችው። ከዛ ብር ላይ ነው እንግዲህ 150 ሺህ ብሩ እንግዲህ የተነሳው። እንግዲህ በዚህ ልጅ ህይወት ነው የተወሰነው ማለት ነው። እንግዲህ አንተ በእኔ ቦታ ብትሆን ምንድን ነው የምታደርገው? ይህን ነገር እንዴት ብዬ መግለጽ እንዳለብኝ አላውቅም። በዚህ ሁኔታ በጣም ብዙ ሰዎች ተበልተዋል። በጣም ብዙ ሰዎች ተታለዋል። በጣም ብዙ ሰዎች ላይ ተጫውተዋል። ይህንን ሁላ ነገር እያደረጉ ብዙ ሰዎችን አስለቅሰዋል። በማንም ስም አይደለም፣ በልዑል ስም፣ በንስር አይን ስም፣ በእኔ ስም እንደዚህ አይነት ተግባር የምስኪኖችን እንባ ለማበስ የተቋቋመን አንድ ቡድን፣ መልካም ስራ ለመስራት የተቋቋመን ቡድን በዚህ ልክ አዋርደው የሰውን ገንዘብ እየመዘበሩ እየበሉ ያሉ ሰዎች አሉ። እኛ ኦልሬዲ ይህን ነገር ቀድመን አውቀ ነው በተቻለ መጠን ይህን ሰው ለማግኘት እየሞከርን ያለ ነው። የእሱም ባለቤት ብቻ አይደለም፣ ብዙ የሰማናቸው አሉ። እሱ አጋጣሚ ሆኖ
በቃ በአካል አግኝቶ እኔንም ማውራት ስለፈለገ ነው ያገኘሁት። እየሰማናቸው ያሉ ብዙ ነገሮች አሉ፣ በእኛ ስም እየተሰሩ ያሉ ነገሮች ምስኪኖችን ለመርዳት ኬዛችሁን እንጨርስላችኋለን፣ ከዛ ብሎክ ይደረጋሉ እነዛ ሰዎች። ለምን የሰው ልጅ ፈክቶ ላቡን ጠፍ አድርጎ ለሚያመጣው ነገር ለምንድን ነው በዚህ ልክ እናንተ መጫወት የምትፈልጉት? ሲጀምር ቁጥሩ ራሱ እዚህ ግባ የሚባል ቁጥር አይደለም፣ የሚታወቅ ቁጥር አይደለም ይመስለኛል። እያፈላለግነው ነው እኛ ያለ ነው፣ ግን ቁጥሩ በማይታወቁ ዝም ብሎ በተገኙ ተሰርቆ በተጣሉ ሲሞች ምናምን ነው እየተጠቀሙ ያሉት። አንድ ቁጥርም አይደለም ሲጀምር፣ በጣም በርካታ ቁጥሮች ናቸው ያሉት። አድራሻ የላቸውም፣ ምን የላቸውም። በጣም የሚገርመው ነገር አረብ ሀገር ያሉትን ሰዎች ብቻ አይደለም፣ በተለያየ ዓለም ላይ እዚሁ አዲስ አበባ ላይ ያሉትን ሰዎች ጭምር ነው የማታለል ስራ እየሰሩባቸው ያሉት። በጣም በርካታ ቦታ ያሉ ሰዎችንም ጭምር በእኔ ስም በጣም ብዙ ነገር እየተሰራ ነው። ይሄ አንድ ገንዘብ የማግኘት ጉጉት ብቻ ሳይሆን ለእኔም እንደ ጠላቶች ጭምር ናቸው። የእኔን ስም ለማጥፋት የእኛን ስም እዚህ ጋር የምንሰራውን ስራ ለማርከስ ለማውረድ ቆርጦ የተነሱ ሰዎች ናቸው። መልካም ስራን የማይደግፉ ደግ ነገርን የማይደግፉ እኛ ከስራችን እንድንሰናከል እንድንዋረድ ያከበረን ህዝብ እኛን እንዲንቀን እንዲጥለን የሚፈልጉ ሰላምን የማይሹ ሰዎች ተግባር ነው። ለምን ቆይ ለምን በዚህ ልክ የሚመጣው ገንዘብ በዚህ ልክ የምታፈሩት ገንዘብ ሀብት ነው የሚሆናችሁ? ዘላለማዊ ደስታን ይሰጣችኋል? አንድ ነገር ባረጋችሁ ቁጥር አንድ ነገር በሰራችሁ ቁጥር የሰማይ ቤታችሁን እያስመዘገባችሁ ነው የምትሄዱት። እያንዳንዳችንን እዚህ ምድር ላይ ቆመን ምንሰራው እዚህ ምድር ላይ ቁጭ ብለን ምንሰራው ስራ የጽድቅ ስራ ስንሰራ እንደ ጽድቅ ይመዘገብልናል። ወንጀል ስንፈጽምም ልክ እንደዛ ወንጀላችን ይመዘገባል። ለምንድን ነው በዚህ ልክ የሰው ልጅ የሚሸወደው? ምን ለማድረግ? እስኪ አንተ ዘላለማዊ ነህ ይህን ተግባር የምትፈጽመው ሰው ህይወትህ እስከ መጨረሻው ድረስ እዚህ ምድር ላይ ለምልማ ነው የምትኖረው? እኔ ራሴ ለማውራት ሞክሬ ነበር። ይህንን ቲክቶክ አካውንት እኔ ራሴ ለማናገር ሞክሬ ነበር። በሌላ አካውንት አድርጌ ለማውራት ሞክሬ ነበር። ነገር ግን ቁጥሩን አግኝቼዋለሁ። ቁጥሩን ካገኘሁ በኋላ ግን ቁጥሩ የሚያዝ ሰው አይደለም፣ የሚታወቅ ሰው አይደለም። አሁንም ቢሆን አላባራንም፣ ሲጀምር አላቆምንም። ይህንን ነገር መጨረሻ ላይ ይፋ አወጣዋለሁ ብዬ ነበር። እስከዛሬም ቪዲዮ ያልሰራሁበትም ምክንያት መጨረሻ ላይ ያለውን ነገር ሲያዝ ይሄ ሰው አጋልጠዋለሁ ብዬ ነበር። ምክንያቱም የእኛም ቪዲዮ ከስር ከስር የሚከታተል ሰው ስለሆነ እንዳለ የሚለቃቸው በጠቅላላ የኔም ቪዲዮ ስለሆነ ቲክቶክ ላይ በእኛ ስም ገንዘቦችን ያስልካሉ በተለያዩ አይነት መንገዶች። ለምስኪን እርዳታ፣ ለቡድናችን ማዋቀር፣ ለልዑል አስፈልጎታል በሚል እያንዳንዱ ብዙ ነገሮች ምክንያቶችን እየደረደሩ ገንዘብ እያስላኩ ነው። እኔም ሆንኩኝ የእኔ ቡድን ከእንደዚህ አይነት ነገር እውቅና ውጪ ነን። እንደዚህ የሚያደርጉትን ሰዎች በጠቅላላ እኛ አናቃቸው፣ በተአምር አናቃቸው። እንድትጠነቀቁልኝ ነው የምፈልገው። ሁላችሁም እንድትጠነቀቁልኝ እፈልጋለሁ። ማንንም ሰው እንዳታወሩ፣ ለማንም ኬዛችሁን እንዳትሰጡ። አለ ደግሞ ከዚህ ቀደም የሰማሁት ማለት እዚሁ ባይሆንም ከውጭ ነው የተነገረን፣ ውጭ ካለ ሰው ነው የተነገረን። እነ ሉልን አገናኝ ሲባል ራሱ ስብሰባ ላይ ናቸው፣ እንደዚህ ላይ ናቸው፣ እኔ ማናጀር ነኝ ምናምን እያለ የሚያወራም ሰው ሁላ ጭምር አለ። ስለዚህ ፕሊስ ተጠንቀቁ ውድ ቤተሰቦች፣ እባካችሁን
እኔ ዛሬ ስለባሰ ነው እዚህ ሚዲያ ላይ የመጣሁት። አሁን መጣው ማለት ፍለጋውን አቆማለሁ ማለት አይደለም። ክትትሌን እቀጥላለሁ። ስለዚህ እባካችሁን ውድ ቤተሰቦች ጥንቃቄ እንድታደርጉልኝ እፈልጋለሁ። ወንድሜም በእግዚአብሔር ስም ይቅርታ መጠየቅ እፈልጋለሁ። በእኛ ስም በጣም በርካታ ዘራፊዎች አሉ፣ በጣም በርካታ ሌቦች አሉ። እንግዲህ አሳይቻለሁ ያለውን ነገር። እኔም ለማውራት ሞክሬ ነበር ያንን የቲክቶክ አካውንት። እህታችንን እንግዲህ ማናገር ባለብኝ በልኩ በአንተ ስልክ አናግራታለሁ። ይቅርታ መጠየቅ ባለብኝም እጠይቃታለሁ። ነገር ግን ይህንን ሰው ያገኘሁት ቀን ለፍርድ ስናቆመው በአካል ተገናኝተን የምናወራበት የምንወያይበት ይሆናል። የእግዚአብሔር መልካም ፍቃድ ይሁን። ልጅህ በሰላም ይታከማል ብዬ ተስፋ አደርጋለሁ። አንተም የምትለፈው ባለቤትህ የምትለፈው ለልጃችሁ ነው። እንደዚህ አይነት እንኳን ህሊና እንኳን የላቸውም። ይሄ ሰው ለምንድን ነው እዛ ጋር እንደዚህ የሚያደርገው የሚል ህሊና እንኳን የላቸውም። ለማንኛውም ውድ ቤተሰቦች በጣም ይቅርታ መጠየቅ እፈልጋለሁ። አንተንም በጣም ይቅርታ መጠየቅ እፈልጋለሁ ወንድሜ። ችግር የለም በቃ እኔም እኮ እውነታውን እኮ አየሁት። እኔ እንዴት እንደዚህ ታደርጋላችሁ ብዬ ነው የመጣሁት። ግን በጣም ነው የሚያሳዝነው። ለእነሱ ያብር እኮ ምንም አይደለም፣ ምንም አያደርግላቸውም። ግን በሰው ህይወት ላይ ነው የሚቀልዱት። እኛ ልጃችን ብናሳክምበት ይሻል ነበር። ከዛ በኋላ እንኳን እንደ ቢጠይቀን ብንሰጠው ይሻል ልጃችን ከዳነ በኋላ። ግን አሁን እንደዚህ አይነት ሁኔታ ላይ እያለን ይህን ያህል እንደዚህ አይነት ጭካኔ እኔ እንጃ ምን አይነት ሰው እንደሆነ እኔ እንጃ። እኔ ብቻ እምነት አለው አይደለም። እንደዚህ አይነት ሰው እምነት ስለሌለው ነው እንደዚህ የሚሆነው። እምነት ያለው ሰው እንደዚህ አያደርግም። ማንኛውም ውድ ቤተሰቦች አሁንም በድጋሚ አደራ የምላችሁ ነገር ቢኖር ከዚህ በኋላ ሁሉን ነገር እርግፍ አድርጋችሁ ትታችሁ ከማንም ጋር እንዳታወሩ፣ ከማንም ጋር እንዳትገናኙ፣ ለማንም ሰው ገንዘብ እንዳትልኩ። እኛ ማንንም ገንዘብ አስልከን አናቅም፣ በምንም አይነት መንገድ፣ በምንም አይነት መልኩ። ስለዚህ እባካችሁን ጥንቃቄ አድርጉ። ከዚህ በኋላ ኮንታክት ማድረግ ካለባችሁ በኢንስታግራም ሊንክ ብቻ መሆን አለበት። ስለዚህ አደራ ጥንቃቄ እንድታደርጉ እፈልጋለሁ። ስለዚህ ውድ ቤተሰቦች እዚህ የቲክቶክ አካውንት ላይ እዚህ የእኛ ቻናል ላይ በጣም በርካታ ሰዎች አላችሁ፣ በመቶ ሺህ የምትቆጠሩ ሰዎች። ይህንን የቲክቶክ አካውንት ሁላችሁም እየገባችሁ ሪፖርት እንድታደርጉበት ፈልጋለሁ። ይሄ የቲክቶክ አካውንት ስለሆነ ሰዎችን እየበላ ያለው ሁላችሁም ሪፖርት እያደረጋችሁ መዘጋት ያለበት አካውንት ነው። ስለዚህ አደራ ጥንቃቄ እንድታደርጉልኝ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሁላችሁንም እንግዲህ በተፈጠረው ነገር በሆነው ነገር በእኛ ስም በተዘረፋችሁት፣ በእኛ ስም በተሰረቃችሁት፣ በእኛ ስም ገንዘብ ለሰው በላካችሁት ሁላ በጠቅላላ ይቅርታ መጠየቅ እፈልጋለሁ። ከዚህ በኋላ አደራ 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 ሁላችሁም እንዳትሸወዱ። በያላችሁበት ሰላም ሁኑልኝ። እወዳችኋለሁ። አመሰግናለሁ። አንተንም እንግዲህ በተቻለው መጠን ለልጅ ሕክምና መደረግ ያለበትን ነገር በጠቅላላ እገዛ እናደርግልሃለን። በጣም ይቅርታ መጠየቅ እፈልጋለሁ። ያው ደጋግሜ ነው ነገር ደጋግሜ በጣም ይቅርታ ማለት እፈልጋለሁ። አመሰግናለሁ። እሺ ሉል፣ እኔም በጣም አመሰግናለሁ። ያው የተሳሳተ መረጃ ነበር ያዝኩት፣ ግን እግዚአብሔር ይስጥልኝ። እሺ በጣም አመሰግናለሁ። እናንተ ብቻ በርቱ ነው የምለው። በዚሁ ቀጥሉ። በጣም አመሰግናለሁ። ውድ ቤተሰቦች በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ይህንን ቻናል ብቻ ሰብስክራይብ እያደረጋችሁ አሳድጉት፣ አደራ አላችኋለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ ይሁንላችሁ።